ሰላም ቤተሰብ እንዴት ዋላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እናንተ ደህና ናችሁ ወይ? ይቅርታ ስለዘገየው ያው እንደምታውቁት ነው የኔ ነገር አይሞላልሽ ምን ስም አውጣታችሁልኛል። እንግዲህ አይሞላልኝ እሺ ብዬ ተቀብያለሁ ማለት ነው። እና ዛሬ ብሩኬ ያመጣው ሀሳብ በጣም የሚገርም እውነት አሪል የሆነ ነገር ነው በነገራችሁ ላይ ማለት ነው። እና እዚህ መሀል ላይ ደግሞ ያሳቀኝ ነገር ማለት ብበላ ማስመልሳለሁ ሲል እንዴት እንደሳቀኝ ማለት ነው። እና ቅምጥሌ ደግሞ የኔ ምስኪን የኔ የዋጫዋ ሴት እኮ ናት። ማርያምን በቃ የሆነ ምን ትሁን እኮ እንዴ ልጁ ጋር ሂዳ ይሁን እንዴት መሰላችሁ? ይሄ የሚሰክሩ ሰዎች አሉ አይደል? የሚሰክሩ ሰዎችና ቁማርተኛ ሰው አንድ ነው። በቁማር የተነሳ ናላቸው ዙሯል። ኦኬ። እና በጣም ብዙ ሰዎች በጮኛቸው ምናምን ያስይዛሉ ማርያምን። እና ደግሞ በጣም የብዙ ሰዎች ትዳር የፈረሰበት ቁማር ነው። ብሩኬን ሀሳብ ስላመጣ ቴንኪ ወንድሜ። ምክንያቱም ብዙ ሰዎች ይማራሉ። ሲጀምር እናንተ ሰዎች ለማስተማር የተፈጠራችሁ ናቸው። ሰዎች ለማስተማር ፍቅርን፣ ትትናን፣ በጎነትን፣ መልካምነትን ኤቭሪቲንግ እኔ የእናንተ ወዳጅ በመሆኔ እንዴት አባቴ እንደምኮራ ብታዩ ማርያምን። በቃ እንዴት ደስ እንደሚለኝና ወዳችኋለሁ የኔ ጀግናዎች ማለት ነው። ቅምጥሌ የኔ አንበሳ፣ የኔ ቁጥብ ሴት፣ የኔ ቆንጆ፣ የኔ ትንሽዬ፣ የኔ አበባ ብሩኬ ሁሉ ቀይ ወጣለ አንቺ ብቻ ነው የምትቀሪው አለ ማለት ነው። እና እቃው እንደዛ ሲያወጣጡት ምናምን ራሱ በቃ አውጡት በቃ እኔ ወደ ውጭ ልውጣ እኮ ብላ ሄደች የኔ ቆንጆ። ብሩኬ እንደዛ አያደርግም። ያው ታውቂያለሽ፣ ጨዋ ባል ነው ያለሽ በጣም አለመሰላችሁ። ይሄ ታላቅ ወንድም ታላቅ እህት ቤተሰብ እኛን ለማሳደግ ትልቅ ኃላፊነት አለበት። ማሳደግ ሲባል ዝም ብሎ ማሳደግ አይደለም። ከነገሮች እንደዚህ ሰዎችን ላለመበደል ከሱስ ነጻ ምናምን ያው እግዚአብሔር ሲፈጥራችሁ መርቆ ሲፈጥር ጥሩ ነው። ቤተሰብ ብቻ ብሎ አይደለም ግን እግዚአብሔር መርቆ ደግሞ ሲሰጣችሁ ደስ ይላልና ከዚህ ነገር ተቆጠቡ። ሱሰኛ የሆናችሁ ሰዎች አሁን ለምሳሌ እኔ ቡና ሱስ አለብኝ። ልተወው ብዬ ራሱ ማልተወው ነገር ቢኖር ቡና ነው። ግን ደግሞ እሱ አሁን እንትን አይለኝም፣ ሰው ጋር አጋጨኝም፣ ምንም በቃ ምንም እንትን የሚለኝ ነገር የለም ነው። ግን ሰው አጋጨኝም አልኩ። ለነገሩ ሰዎች 7 ሰው ነው የሚታዩ አንዱ ሰው። በተለይ ጧት ማለት ቡና ሳልጠጣ ሴትዮዋ ቀንም ከተነሳች የመድኃኔ ዓለም ያለ እኔ ጧት ተነስቼ ቡና ጠጥታ አድርጌ ቁርስ አልበላም። ግን ቡናን ጠጥቼ ምናምን ከዛ በኋላ ቀኑ ነው የሚለው። ግን አብራይ ስትነሳ ወደዚህ ነው ወደዛን እያለች ቡና አልጠጣም። ከዛ ራሰው አለው ራሴ ነው የሚዞረው በቃ ምናምን ራሴ እንደዚህ ክትክት ነው የሚያደርገኝ ማለት ነው። ስለዚህ እንደዚህ አይነት ሱስ ይኖርባችሁ እያልኩኝ አይደለም፣ ባይኖርባችሁም ጥሩ ነው። ግን የቡና ሱስ ምናልባት 2 ቀን 3 ቀን ሊያማችሁ ይችላል። ከዛ ደግሞ ትተውታላችሁ። ግን ደግሞ የሆነ ጊዜ ደግሞ ሲመቻችላችሁ ደግሞ ትመለሳላችሁ ማለት ነው። ሱሰኛውን ሰዎች እንደሚቸገሩ የገባኝ ወይም ደግሞ ሱስ መጥፎ እንደሆነ የገባኝ በዚህ በቀላሉ ነው ልላችሁ ፈልጌ ነውና በተለይ የቁማር ሱስ በእኔ በቅርቤ ሰው ስላየው በጣም መጥፎ ነው። ትዳርን ያፈርሳል። ትዳርን አፍርሶ ያየው ያን ሰው ገንዘብን ያጠፋል። ምንም አይነት ሙያ አይኖራችሁም። ያላችሁ ነገር ታጣላችሁ። ብሩካዊ መኪናውን የቤት እቃዬን ምናምን ብሏል አይደል? ብዙ ሰዎች በቃ ብዙ ነገራቸው ነው የሚያጡት። ያላቸው እቺ ስልክ ነው ያለችኝ ያለ ብሩኬ ያላቸውን ንብረት ሁሉ ያጣሉና እንደዛ አትሆኑ። ከሱስ ነጻ ሁኑ። ይሄንን ትምህርት ይዘውላችሁ የመጡት ከሱስ እንድትወጡ ቤተሰቦቻችሁ በእናንተ መኩራት እያለባቸው እንዳታሳፍሯቸው ነው። ስለዚህ በሱስ አትጠመዱ በአጠቃላይ ማለት ነው። እና ቴንኪዩ ብሩኬ የምር ማርያምን። አንዳንዴ እንዴት መሰላችሁ እንደዚህ አሁን ለምሳሌ እኛ የሚመስለን የሆነ የሰው ልጅ ቢማረው ትምህርት ሂዶ ወይ ትላልቅ ሰዎች ጋር ቁጭ ብሎ ምናምን ነው አይደል? ግን አይደለም እንደዚህ በቃ የሰው ልጅ ዋናው አይምሮ ትልቅ ከሆነ በዚህ ልክ ማስተማር ይችላል። የምትሉበትን ቦታ የት ነው የምትሉት? በየት ነው የምታልፉት? ባለፍንበት እንኳን እኮ ጥሩ ሽታ ባለው ስናልፍ ጥሩ ሽታ ጥሩ መዓዛ ይዘን ነው የምናልፈው። ቆሸሽ ባለ ነገር ደግሞ ስታልፉ ደግሞ ተንቋሻችሁ ታልፋላችሁ፣ ሽታችሁ ራሱ ማለት ነውና እንደዚህ ጥፍጥ ካሉ ልጆች ጋር ማለት ደግሞ እጅግ በጣም ነው ደስ የሚለው። እውነቴን ነው እግዚአብሔርን። እና የኔ ፍቅሮች ወዳችኋለሁ። በጣም ነው ወዳችሁ። በጣም ነው ማመሰግነው ሁላችሁንም ጨረቃዎቼ፣ ጨረቃ ፋሚሊ። እኔ ግን የገረመኝ ነገር ልንገራችሁ። ጨረቃዎቼ እንዴት ነው እግዚአብሔር መርጦ ልክ እንደነሱ ደግሞ ጸዴ ልብ ያለው ፋሚሊ የሰጣቸው። እኔ እየገረመኝ ያለው እሱ ነው። የፈጣሪ ያለ እና ፈጣሪ ሲወዳችሁ ሰው ይሰጣችኋል። ሰው ሰጧችኋል። እዚህ በላይ ሰው እንዲሰጣችሁ ፈልጋለሁ። እናንተ ደግሞ ማንነታችሁ ነው። ከዚህ በፊትም ላለው ወደፊትም ላለው ዛሬም ላለው እናንተነታችሁ ማንነታችሁ ነው። ሰው ሁሉ እንዲወዳችሁ እንዳከብራችሁ ያደረጋችሁና ከዚህ በላይ መከበርን መወደድን እግዚአብሔር ያግዛችሁ። ማርያምን እናቴ ትሙት እንደ ትናንት ማለት ነው። በቃ ያለቀስኩበት እንትን ያልኩበት ቀን የለም። ለመሰላችሁ እነሱ ስደትን አያውቁትም። ግን
ልክ እንደ ስደትን መጣው የኖሩበት ነው የሚመስሉት። ቅምጥሌም በቃ ሴትዮዋ እኔ ችግር የለውም በቃ ታብታብ አስደርጋለሁ፣ ብሩኬ እኔ ችግር የለውም ታብታብ አስደርጋለሁ፣ ምንም ችግር የለውም። እንደዛ ያን ሁሉ ሰዓት ብቻቸውን ሳይሆኑ ቤተሰቦቻቸውን ሁሉ ይዘው አስባችሁታል። እኔ የምፈልገው በቦታው ላይ ብቻ እንዲገኙ ብቻ ነበረ ውስጥ የሚፈልግ ግን ላይኖሩም ይችላሉ የሚል ጥርጣሬም አለኝ ነው። እና በዛ ልክ አላሰብኩ ኑረው በቦታው ላይ ታብታብ እያደረጉ ከዛ ደግሞ ጊፍት እየሰጡ ማለት ነው። አያችሁ በዚህ ልክ ያሳዩን ለምንድን ነው መሰላችሁ? ለፋሚሊዎቻቸውና ለሰው ልጅ ያላቸውን ክብር ፍቅር አሳይተዋል ጥግ ድረስ። ማርያምን ከዚህ በፊት በሚያደርጓቸው በሚሰሯቸው ነገር ለኛ ክብር እንዳላቸው ነገራችሁ ነበር ታውቃላችሁ። በጣም እንደሚወዱ እንደሚያከብሩ የሆነ ስራ እንኳን ሲሰሩ አንፈልግም ምናምን ስንል ትውት ያደርጉታል። አያችሁ ለራሳቸው ክብር ኑሯቸው እኛን አክብረው ለእኛን የተጠጋ ብለው ደግሞ ወደ እነሱ የተጠጋን ሰው አለንላችሁ ሲሉ ትክሻ ሲሆኗችሁ ክንድ ሲሆኗችሁ በዚህ ልክና ሁላችሁም እንድታዩት የምፈልገው አቃችኋል ሁላችሁም መለው ማርያምን ጨረቃ ፋሚሊ በሙሉ ወዳችኋለሁ፣ አመሰግናለሁ። እግዚአብሔር ያክብርልኝ። ያው ትንሽ እንትን እያልኩ ስሜታዊ ስለነበርኩ የተነፋረቁ አስቸግሪያችሁ ነውና በጣም ብዙዎቻችሁ ሜሴጅ አድርጋችሁ በኋላ ተረጋግተሽ ፏ ብለሽ ቤቶ ስሪልን እያላችሁ ነበረና እየመጥቼላችኋለሁ እና ወዳችኋለሁ ጥግ ድረስ መቤቴን በቃ ለእናንተ ማለት ነው። አሁን ወደፊት እግዚአብሔር ይፍቀድ ጸልዩሉ፣ ዱአ አድርጉልኝ፣ አገር ይገባሉ አይደል? እናንተ ደግሞ እኔ በቃ እናንተን ቁጭ ብዬ ያኔ ቁጭ እየስላችሁ ሁል ጊዜ ቁጭ ላይ ልቻለሁ ምናምን ግን የሆነ ጊዜ ሰጥቻችሁ በቃ እንዴት ነው እንዴ እናንተ እኔ እኮ ሮቦት ነኝ። ትናንት ሮቦት ታውቃላችሁ፣ ሮቦት እንኳን ይንቀሳቀሳል መሰለኝ ቻርጅ ምናምን ተደርጎ ይንቀሳቀሳል። እኔ በቃ ምን ልበላችሁ ይሄ ስዕል የለም ስዕል ተስሎ ወይ ግድግዳ ላይ ተለጥፎ ዝም የሚለው እንደዛው ነኝ እኔ የነበርኩኝ። ላይቭ ከፈትኩ ከዛ በኋላ እናንተ ተቆጣጠራችሁት ምናምን። ደግሞ እኔ የገረመኝ ጨረቃዎች ቃል በተግባር ፋሚሊዎች ጨረቃ ፋሚሊ ቃል በተግባር ጨረቃ ፋሚሊ እኛ ያለንልሽ ምንም ችግር የለውም አሉ እንዳሉት አደረጉት። ጨረቃዎች እኛ ያለን ችግር የለውም አሉ እንዳሉት ደግሞ አደረጉት። ዋታፕን ጋይስ ምንድነው እየተፈጠረ ያለው? ማርያምን የሰው ልጅ ታብታብ አድርጉ ሳይል በዚህ ውጡ በዚህ ግቡ ሳይል ምናምን ሳይል ገብቶ ዝም ብሎ ይወጣል። እና ደግሞ በጣም የተሰማኝና የከፋይ ደግሞ መጨረሻ ላይ ሳላመሰግናችሁ ሁላችሁም ቴንኪዩ ሳልል ምን ሳልል በዛ ላይ ደግሞ ውጡት እንደማለት አባረሬ በሏቸው ያሰጣችሁ። ምክንያቱም ዳታ ሊዘጋም ስለነበረ እና ውለታችሁ አለብኝ፣ ውለታችሁ በዝቶብኛል። እግዚአብሔር በያላችሁበት የጠብቃችሁ፣ ጨረቃዎችን ይጠብቅልኝ። ሁል ጊዜ አመስግኑልኝ። ጊፍተሮቹ በሙሉ በወጣ ይተካ እጅግ በጣም ነው ወዳችሁ ማከብራችሁ። ማርያምን ቃል የለኝም በቃ ሁላችሁ ማለት እና በጣም ብዙ ደግሞ የሌላ ፋሚሊ የሆነ ጨረቃ ፋሚሊ ወይኔ ይለያሉ በቃ እንዴት ነው ደስ የምትሉት ማርያምን እያሉ ነበርና የእናቴ ልጅ እኮ ናችሁ። የእናቴ ልጅ እመቤቴን የእናት ልጅ ነው። በዚህ ልክ የእናት ልጅም ላትገኝ ትችላለች አንዳንዴ የሆነ ልክ አሁን የመሰለ ድግስ ሆኖ የሆነ ድግስ ወይ ልጃችሁ ተድሮ ሊሆን ይችላል ወይ የሆነ ነገር ሆኖ በቃ የሆነ ነገር አጣችሁ ወይ ደግሞ እንደዚህ እየተረባረባችሁ ነው የመሰለኝና ኑሩልኝ። ወዳችኋለሁ። ልባችሁን አይቀይርባችሁ። እንደዚህ እንደተባበርን እንደተዋደድን እንደተከባበርን እንድንዘልቅ እግዚአብሔር ይፍቀድልን። ልጆቻችን ናቸው እንደዛ ያደረጉን። አያችሁ በእነሱ ነው ሁሌ እላችኋለሁ። እነሱ የኛ መገናኛ ምሰሶዎች ማናጀሮቻችን ናቸው እና በእነሱ ነው ሁላችን የተገናኘ ነው። ሁልጊዜም ጨረቃዎችን አመሰግናለሁ። እናንተንም ደግሞ እጅግ በጣም አመሰግናለሁ። ወዳችኋለሁ ጥግ ድረስ እመቤቴን። ጨረቃዎች በዚህ ልክ ፍቅር ሰጣችሁ። ይሄ ሁሉ ህዝብ አለቀሰ ማለት ነው። የፍቅር ነው ያለቀሰው። ደስ ብሎት ነው ከፍቶን አይደለም፣ ግን ደስ ስላለን በእናንተ ፍቅር አልቅሰናል። ምክንያቱም በጣም ብዙ ሰው ታውቃላችሁ ማንም አይገኝም። ባለፈው እንደው የሆነች የማዳም ቅመም ራሱ ተጫውታ ነበር ጌም ላይ ላይቭ ላይ አይ ቲንክ እና ብዙ ሰዎች አልተገኙላት ምናምን አስባችሁታል። ከኛ ጋር ግን በዚሁ መልእክት ማስተላለፍ ፈልገው ጨረቃ ፋሚሊ ሳትሆኑ እንዳትሞቱ እግዚአብሔርን ነው ምላችሁና አይለፋችሁ። እንደውም ትናንት ሪከርድ እያየሁ ነበር በነገራችሁ ላይ ማለት ነው። ውይ ይቅርታ ደግሞ ሙሉ ሪከርድ ይለቀቅልን እያላችሁ ነው። ከዚህ ጋር እኔ የታችሁ ትናንት ቀልብ የለኝ አደብ የለኝ ምን የለኝ ወደ ጡን ስል ማለት ነው እና ያዋልኩት እኔ ምንም ሪከርድም ትዝ አላለኝም። ሪከርዱን ለመንካት አይደለም ልጅቱን ለመቀበል ምናምን ቀልብ አልነበረኝም እና ሪከርድ ባደርግ በጣም ደስ ይለኝ ነበር ውስጤ ነበር ለኔ ለራሱ ግን ደግሞ አላደረኩም ውዶቼ ማለት ነው። ግን ሪከርድ እያየው ነበር። ቅምጥሌ ታብታብ አድርጉ ስትል እናንተ ሁላችሁ ታብታብ አድርጉ ስትሉ ብሩኬ ታብታብ አድርጉ ሲል ምናምን ማርያምን ወይኔ ጉዴ። እና በአጠቃላይ እና ደግሞ መጨረሻ ላይ ትትናቸው እናመሰግናለን ጨረቃ ፋሚሊ በሙሉ ብለውኝ ሙዬታችን ኮንግራ ብለውኝ ከዛ በቃ እንዴት የበላችሁ ተበብራችሁ በጣም ነው ደስ የሚለው ብለው ልጅቱን እንደኔ ነው እነሱ ደግሞ ልባቸው እንደናንተም ነው። ብዙዎቻችሁ ራሱ መጀመሪያ ተናደንባት ነበር ልጅቱ እዛ አሳዘነች እያላችሁ ነበርና ልጅቱ ማሳዘነችኝ እያሉ ነበረ። ብቻ ወዳችኋለሁ ጥግ ድረስ ነው ምላችሁ የኔ ወዶች። እግዚአብሔር ልቦናችሁን አይቀይረባችሁ ማለት ፈልጋለሁ። ቅምጥሌ ዛሬ ኮሎናል አለች ብርን ስጠዋለች ለሰውየው ከዛ ብሩኬ
እኔ ትንሽ ብር ነው ያለኝ አይሆንም ማለት ሲጀመር ማለት ነው። ቁማር ነው። ለምሳሌ ግንድ ነው ወስዶ ብሎ ከተጫወተ ግንዱን ነው የሚወስደው። ምንም ነገር ሊቀይሩ አይችሉም። እንዳልኳቸው እንደ ሱስም እንደሁንም የሆነባቸው ሰዎች አሉና በሱስ ምክንያት ማርያምን በጣም ብዙ ሰዎች ቤስት የነበሩ ጣላሉ፣ ጸብ ይነሳል ምናምናምና ከዚህ ነገር ተቆጠቡ የኔ ወዶች። እሺ ሱስ ላይ ያላችሁ ውጡ። እነዚህ ትንሽዬ ልጆች ተማሩ። እንደዚህ በጣም ብዙ ነገር ያስተምራሉ። ማርያምን ፍራንክም ሲሰሩ የምታስተምር ነገር ነው የሚሰሩት። ምንም አይነት ነገር ያስተምሩ። አንዳንድ ዘልዛላ ቢሆን እዚህ የተላላሰ እየሰሰሰ ምን የሚመጣው አፌም ተሳሰረ እኮ ትዝ አልኩኝና የምሬን እኮ ነው። አዲስ ፍቅር በተለይ ማለት ነው ቫይራል ነው የሚፈልጉት፣ እይታ ነው የሚፈልጉት። ፋሚሊ ይኑራቸው አይኖራቸው ክብር ምናምን የሚለውን ነገር ከእግዚአብሔር ጋር ፍርሃት እግዚአብሔር ምናምን የሚባል ነገር የለም። አዲስ ፍቅር ነው የሆነ ነገር ላይ አልጋ ላይ ምናምን እያሉ ይመጣሉ። የኛ ልጆች ግን ሲውት ናቸው ነው የተከበሩ። ተከብራችሁ አስከበራችሁን የኔ ወዶች፣ ወዳችኋለሁ ጥግ ድረስ ማርያምን ቃል የለኝም። እና እዛ ደግሞ በጣም ብዙዎቻችሁ ወይኔ እኔ የምለው ማለት ነው ቲጅን እኔ እንትኔ ኪሴ ውስጥ ነው ያለችው። ኦር ደግሞ ምንድን ነው የት ነው እዚህ እጅ ላይ ነው ያለችው። እኔ ቲጅ ነኝ ብዬ ላምጣላችሁ። ምንድን ነው እናንተ ግጠሚኝ አላችሁ፣ ተጠይኝ አላችሁ እንዴ? ችናትናሙ ምን አድርጊ ነው የምትሉኝ? እስኪ ምን አድርጊ ነው የምትሉ? ማለት ምንድነው? ምን እኔ ምን ላድርጋችሁ? ምን አድርጊን ነው የምትሉኝ? እኔ ምን ልሁንላችሁ? እንዴ እችነችና ቲጅን ውለጃት አላችሁ እኮ ዛሬ። እግዚአብሔርን በሰማችሁ ድምጽ ምናምን ብዙዎቻችሁ ኢንስታግራም ላይ ትደውላላችሁ። እዛ ደግሞ ቴክስት ቲጅን አምጫት፣ በቃ እግዚአብሔርን እንድትመጣ አድርጊ፣ አምጫት፣ በቃ እንደዚህ ከወራሻማ እንድትመጣ አድርጊ። ወይኔ እሺ በቃ ቲጂ ነይ። እሺ ሰምተሻል። ለማንኛውም ያላችሁን ክብርና ፍቅር አሳይታችኋታል። እኔም አይቸባችኋለሁ። ማርያም ብዙዎቻችሁ የደውላችሁ ነበረ። እዚህ ጋር ደግሞ እንዳለ ሜሴጃችሁ፣ ኮሜንታችሁ በጣም ነው ደስ የሚለው። ኮሜንታችሁን አይታ እሷ ራሱ በጣም ደስ ብሏታልና በቅርቡ እመጣለሁ አይ ፕሮሚስ ብላችኋለች። እሺ እንትኗ ቲክቶኳን ለማስተካከል እየሞከረች ነው፣ ትመጣለች። ስለዚህ በፍቅር ጠብቋት። ትወዳችኋለች። ጥግ ድረስም ትወዳችሁ ባይዘው ማርያምን ጨረቃዎችን እናንተንም ትወዳችኋለች፣ እናንተም ትወዷታላችሁ። ስለዚህ ፍቅሯን የገለጸችላችሁ ጧት ደስታዋን ነው ያለቀሰችው ያላችሁ የነበራችሁ አላችሁ ውዶች፣ አይክፋችሁ። ደስ ስላላት ነው፣ ፍቅር ነው ያስለቀሳት፣ ደስ ብሏት ነው። ከዛ ደግሞ አብራችሁ ብኖር ብላ ደግሞ አስባ ነውና ስለዚህ አትሰቡት፣ መጣለች በቅርቡ። እሺ እስክትመጣ ፍቅራችሁን የገለጻችሁ ጠብቋት። እጄ እንወድሻለን የጨረቃዎቼ ምርጥ እህታቸው የልጆቻቸው የአራቱ ልጆች ክርስትና እናት ነች። እሱን ደግሞ አትርሱ እሺ። ሁልጊዜም ፍቅራችሁ አይለያት። ሁልጊዜም እዛም ስትመጣ ድግስ ነው እያልን የምንቀበል። እሺ እኔ ቆንጆ እንደዛ ነው። ወዳችኋለሁ። ደህና ደሩልኝ። አሁን የሆነች ቦታ ላይ ሆኜ ነው ታውቃላችሁና አይ ላቭ ዩ በጣም ወዳችኋለሁ። እና በጣም ብዙዎቻችሁ ደግሞ የኔን የውስጤን እየጻፋችሁ ቲክቶክ ላይ እየፖስታችሁ ነው ስለ ጨረቃዎችም ስለ ጨረቃ ፋሚሊም እና እጃችሁን ይባርክላችሁ። ፍቅር ናችሁ፣ ፍቅርን ያላብሳችሁ። ሌላ ምንም ማለት አልችልም። ማርያምን በስማ ትለያላችሁ። በቃ መድኃኒዓለም ይጠብቅልኝ በያላችሁበት ጥላ ከለላ ይሆናችሁ። እኔ የታችሁ ደግሞ እግዚአብሔርን እኔ እንጃ የሆነ ቀን ቆይ በጣም ብዙዎቻችሁ ልባችሁ እየተሰበረውን ወንበር ላይ ቁጭ እየተሽከረከርኩ እመጣላችኋለሁ። እሺ እናንተም እንደዛው ወዳችኋለሁ። በቃ ወሬ አታውዙ። ወሬ ሲበዛ ጥሩ አይደለም። ቻው በቃ ባይ። ነገ እንገናኝ።